ሰላም ውድ የሚስተር ሰን ቤተሰቦች እንዴት ናችሁ? የሚስተር ሰን ቤተሰቦች ብቻ ሳትሆኑ በኢንስታግራም በቲክቶክ አላችሁ፣ ግን ደግሞ የዩቲዩብ ብቻ ማለት ነው። እንደምን አላችሁ? እኔ በጣም ደህና ነኝ። በዩቲዩብ እና በቲክቶክ በጣም ብዙ ኮንተንቶችን እኔ የገባኝን እኔ የተረዳሁትን ለሰዎች ይጠቅማል ብዬ ያሰብኳቸውን ኮንተንቶች ሼር ሳደርግላችሁ ቆይቻለሁ። አሁን ግን ከድራማቲኩ ኮንተንት ባለፈ እንዲሁ ስቱዲዮ ውስጥ ቁጭ ብዬ ሊሆን ይችላል፣ ብሎግ እያደረኩ ሊሆን ይችላል፣ እንደዚህ የሆነ ቦታ ቁጭ ብዬ ሊሆን ይችላል፣ እንደዚህ የሚያምር ቦታ ላይ ቁጭ ብዬ ሊሆን ይችላል። ለእናንተ እጅግ በጣም ይጠቅማሉ ብዬ የማስባቸው አብዛኛው ሰው ምክንያቱም ይህን ነገር ለምን መሰላችሁ እንደዚህ ያልኩት? አብዛኛው ሰው እኔ ድራማ የምሰራ ይመስላችኋል፣ ግን እኔ ድራማ አይደለም የምሰራው። የገባኝን ግን በድራማ መልክ ገልጸዋለሁ፣ ሐሳቤን ማለት ነው። ለምሳሌ በፋሚሊ ወይ ደግሞ በሚስትና በእህት በባልና በሚስት በፍቅረኛሞች መሀል እኔ የማይመቼ ነገር ካለ እንደዚህ መሆን የለበትም፣ ይሄ ነገር ጥሩ አይደለም ብዬ ካመንኩኝ እና ራሴ ኤክስፒሪየንስ ካደረኩት ያን ነገር ለእናንተ በድራማ መልክ ለእናንተ ሼር አድርግላችኋለሁ ማለት ነው። አሁን ግን ከዛ ባለፈ ለእናንተ ቀጥታ እንደዚህ ቁጭ ብዬ ሐሳቤን ሼር ላደርግላችሁ ነው፣ ከእናንተ ፌስ ቱ ፌስ ማለት ይቻላል። ምክንያቱም ከዚህ በኋላ የምሰራቸው ኮንተንቶች የኔን ሐሳቦች ብቻ ሳይሆን እናንተ ለምትጠይቁኝ ጥያቄ መልስ እየሰጠውም ጭምር ማለት ነው። ማንኛውም ሰው የፈልገውን ጥያቄ መጠየቅ ይችላል። እኔ በገባይ ልክ ለዛ ጥያቄ ግን ቪዲዮ ልሰራ እችላለሁ። በቀን 2 ሊሆን ይችላል፣ እንደ ጥያቄው ማለት ነው። ምንም አይነት ጥያቄ ጠይቁ። እናንተ ለምትጠይቁን ጥያቄ ግን ትክክለኛ መልስ ለመስጠት አም ሬዲ፣ በጣም ዝግጁ ነኝ። ስለዚህ ከዚህ በኋላ በየቀኑ ዩቲዩብ ላይ የኔን ትምህርቶች ትወስዳላችሁ ማለት ነው። ከማስተምራችሁ በጣም በትንሹ ልንገራችሁ። እንዴት 4 አመት ሙሉ ለፍቼ ግን ደግሞ በአንድ አመት ውስጥ ብቻ 1.6 ሚሊዮን የቲክቶክ ፎሎወር እንደደረስኩና 60,000 ሰብስክራይብ ዩቲዩብ ላይ እንዳገኘው እና ደግሞ 2 ቻናሎች እንዳሉኝ ይሄን ፐርሰናሊቲ እንዴት ቢውልድ እንዳረኩኝ እንዴት ራሴ ላይ እንደምሰራ እንዴት ትኩረት እንደማደርግ እንዴት ዲሲፕሊን እንደምሰራ ምን እንደዚህ እንደሚያነቃቃኝ ምን እንደዚህ አግሬሲቭ እንዳደርገኝ እያንዳንዷን ነገር ለእናንተ ግን እናንተ በመጠይቁን ጥያቄ መሰረት ለእናንተ አስተምራችኋለሁ ማለት ነው። ከዚህ በኋላ ከኔ ጋር በየቀኑ ትገናኛላችሁ። የምናወራው ግን እንደ አስተማሪና እንደ ተማሪ ሳይሆን ልክ እንደ ፋሚሊ ማለት ነው። ከዚህ በኋላ እኔን እንደ አንድ ወንድማችሁ እንድታዩኝ ፈልጋለሁ እንጂ እንደ አንድ ኮንተንት ክሬተር እንድታዩኝ አልፈልግም በፍጹም። ምክንያቱም ከልቤ ነው የምነግራችሁ። በአንድ አመት ውስጥ 1.6 ሚሊዮን ፎሎወር ቲክቶክ ላይ ደርሱበት አንዱ ምክንያት የምር የልቤን ስለምሰራ ነው። የልቤን ስለምሰራ ብዙ ሰዎች ጋር ይደርሳል። ብዙ ሰዎች ይነዝራቸዋል። በተለይ ብዙ ወንዶች፣ ብዙ ሴቶች፣ በብዛት ቲክቶክ ላይ 70% ወንዶች ናቸው። ምክንያቱም ብዙ ጊዜ ስለ ወንድነት ነው የምሰራው እኔ፣ ስለ አግሬሲቭነት፣ ስለ ራስን ስለ መቆጣጠር፣ ፋሚሊን ስለ ማስቀደም ነው የምሰራው። ሶ እንደዚህ አይነት ኮንተንቶችን ከዚህ በኋላ ለእናንተ አቀርብላችኋለሁ ማለት ነው። ይሄን ቻናል ሰብስክራይብ እያደረጋችሁ ከኔ ጋር ትሆናላችሁ። ከዚህ በኋላ ቤት ስቱዲዮም ሊሆን ይችላል፣ ስቱዲዮ ውስጥም ሊሆን ይችላል፣ እንደዚህ ወጣ ብለን ከተማ ውስጥም ሊሆን ይችላል፣ ትራቭል እያደረገም ሊሆን ይችላል፣ የምሰራቸውን ቢዝነሶች እየሰራሁም ሊሆን ይችላል። ብቻ ግን ለእናንተ ለምትጠይቁን ጥያቄ በዚህ ዩቲዩብ ቻናል በቀጥታ መልስ እሰጣችኋለሁ ማለት ነው። ሌላኛው ደግሞ በዚህ ዩቲዩብ ቻናል ወይም ደግሞ ከዚህ በኋላ እኔ የምነግራችሁ ነገር ምንድነው? እኔ ከ3 አመት በፊት በጣም ስትራግል ሳደርግበት የነበረው ነገር አለ። በሰዎች ዘንድ ተቀባይነት አለመኖር ሊሆን ይችላል። እየጠራችሁ እየሰራችሁ ግን ምንም ነገር ጠብ የሚል ነገር አይኖርም። ሰዎች ለእናንተ ጥሩ አመለካከት አይኖራቸውም። እናንተ ለራሳችሁ ጥሩ አመለካከት አይኖራችሁም። ያን ነገር እንዴት ብሬክ ዳውን አድርጌ ራሴ ላይ ምን ነገር ጨምሬ ወደዚህ ዓለም እንደተቀላቀልኩ አሁን እናንተ የምታውቁት ያ እናንተ ስታዩት ዋው የምትሉት አይነት ሰው እንደሆንኩኝ እያንዳንዱ ነገር በግልጽ ነው ማስረዳችሁ። የኔን ቪዲዮ ስታዩ ከዚህ በኋላ እንድታውቁት አይደለም ወይም ደግሞ የምነግራችሁ ነገር እንድትሰሙኝ ብቻ አይደለም ፈልገው እኔ የምነግራችሁን እያንዳንዱ ነገር እንድትተገብሩ ቴስት እንድታረጉት ነው ፈልገው። ምክንያቱም እኔ አንዱ የጠቀመኝ ያ ነገር ስለሆነ ማለት ነው። እያንዳንዱ የሚገባኝን ነገር የገባኝን በአቅሜ ልክ በተረዳሁት ልክ ቀጥታ ወደ አክሽን ነው የምገባው። ማድረግ 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 አለቀ። እንደዛ ከሆነ እርግጠኛ ነኝ በዚህ የዩቲዩብ ቻናል ውስጥ የሚለቀቁ ቪዲዮዎችን የሚለቀቁ ትምህርቶችን እያያችሁ እየሰማችሁ ራሳችሁ ላይ በጣም ትልቅ ለውጥ ታመጣላችሁ። በቲክቶክ በየቀኑ ብዙ ኢንቦክሶች ይደርሱኛል። ላይቭ ላይ ስገባ ማየት ትችላላችሁ። ብዙ ሰዎች እኔ ባንተ እንደዚህ ብያለሁ፣ እንደዚህ ተቀይራለሁ፣ ከዚህ ወደዚህ ሽፍት አድርጌያለሁ፣ ይሄኛውን አመለካከቴን ቀይራለሁ፣ በጣም ብዙ ነገሮች ማለት ነው። እኔ የምነግራችሁ ነገር እውነት ነው።
እናንተ ፎሎ እንድታደርጉኝ ሰብስክራይብ እንድታደርጉኝ ወይም ደግሞ ዋው እንድትሉ እንድታጨበጭቡልኝ አይደለም። የምሬ ነው። የገባኝ ነው የምነግራችሁ፣ የገባኝን ከልቤ ማለት ነው። ለዛ መሆኑ ምልክት ደግሞ የሰዎቹ ፊድባክ ትልቅ ምስክርነት ነው። ሰዎች የሚጽፉት ኮመንት ማለት ነው። የሚጽፉት ኮመንት ኢንቦክስ ላይ የሚያደርጉልኝ ነገር ምናምን፣ ያው ኢንቦክስ የሚያደርጉልኝ አብዛኛው የራሳቸውን ፕራይቬት ስለሆነ ያ ነገር ሚዲያ ላይ ወጣ ይችላል። ግን ደግሞ በጣም ብዙ ሰዎች ከማይሆን ህይወት እንዴት እንደተመለሱ፣ ከጭፍን አመለካከት ሰዎችን ከመጉዳት ሴራ ከመስራት እንዴት ተመልሰው ራሳቸው ላይ ሰርተው ትልቅ ለውጥ እንዳመጡ ኢንቦክስ በየቀኑ ይጽፉልኛል። ሶ ለእናንተም እንዴት አሁን ካላችሁበት ህይወት ተነስታችሁ እናንተ ወደምትፈልጉት ህይወት እንደምትሄዱ እንዴት ራሳችሁ ላይ እንደምትሰሩ በተለይ ደግሞ እኔ ብቁ አይደለሁም ብላችሁ የምታስቡ ከሆነ እንዴት ብቁ እንደማረጋችሁ በተግባር አሳያችኋለሁ። አንበሳውና እስኪ ካሻለ እንዴ ስንት ነው የሚሸጠው? ይሄ አንድ ፍሬ 10 ብር ነው የሚሸጠው። እሺ ስንት ዓመት? 5 ዓመት ነው። ትማራለህ ትምህርት? እስኪ 50 ትምህርት ትማራለህ? ትምህርት ናንቺ ትምህርት ትማራለህ? አትማርም? እሺ ስንት ብር ነው የሚሸጠው? 10 ብር። ይኸው ይካሽ። መልካም ቀሪሽ። አይ ችግር የለውም አባቴ፣ ችግር የለውም። ደህና ዋልሽ። ቸርስ ብያለሁ። ያዝ ብራዘርስ። እና እንደነገርኳችሁ ከዚህ በኋላ በዚህ ዩቲዩብ ቻናል ፖስት የሚደረጉ ነገሮች በተግባር የሚታዩ ማለት ነው። እኔ በተግባር ያደረኳቸው ነገሮች ብቻ፣ እናንተም ደግሞ ልታረጓቸው የሚገቡ ነገሮችን ብቻ ነው የምነግራችሁ። ተዘጋጁ፣ መዘጋጀት አለባችሁ። ምክንያቱም በየቀኑ ማረጋቸው ነገሮች ሊሆኑ ይችላል። ሼር ማረጋችሁ ለእናንተ ፕላስ ለእናንተ የምትጠይቁን ጥያቄ በትክክል ሆነስት ሆኜ መልስላችኋለሁ። እያንዳንዱ የምትጠይቁን ጥያቄ ማለት ነው። ሶሻል ሚዲያ እንዴት መግባት እንዳለባችሁ፣ መስራት እንዳለባችሁ፣ ኮንተንት እንዴት ክሬት ማድረግ እንዳለባችሁ፣ እንዲሁም ደግሞ በጣም ጎበዝ ከሆናችሁ የኔ እንትን ላይ በጣም ጎበዝ ከሆናችሁ የቲክቶክ ኮርስ አዘጋጅቻለሁ። ቲክቶክ ላይ እንዴት ኮንተንት ክሬት ሳደርግ እንደነበረ ሙሉ ኮርስ አዘጋጅቻለሁ። ያን ኮርስ በነፃ ዩቲዩብ ላይ ፖስት አደርግላችኋለሁ። ያን ኮርስ የምትጠቀሙበት ከሆነ የምር ያን ነገር ወደ ተግባር የምታወርዱት ከሆነ ችግር ነው ለእናንተ ብሰጣችሁ። እኔ ኮርሱን ለመሸጥ ነበር ያዘጋጀሁት፣ ከልቤን ያዘጋጀሁት ወደ 7-8 ቪዲዮዎችና አንድ ሙሉ ፒዲኤፍን ያዘጋጀሁት። ያን ለእናንተ ሰጣችሁና ትማሩበታላችሁ። ወደ ተግባር ካወረዳችሁበት ደግሞ የምር ራሳችሁን ትቀይሩበታላችሁ። እኔ እንዴት ከዜሮ ተነስቼ በአንድ አመት ውስጥ 1.6 ሚሊዮን የቲክቶክ ፎሎወር እንደደረስኩ ወይም ደግሞ በ8 ወር እንዴት 1 ሚሊዮን ፎሎወር እንደደረስኩ ነው ኮርሱ ስለዛች ነገር ነው የሚያወራውና ያ ነገር ለእናንተ ሰጣችሁና በደንብ ትጠቀሙበታላችሁ። ዩቲዩብ ላይ ኦልሬዲ አፕሎድ አድርጌ ጨርሻለሁ። ፕራይቬት ስላደረኩት ነው እንጂ አፕሎድ አድርጌ ጨርሻለሁ። ለእናንተ እለቅላችኋለሁ። ስለዚህ በደንብ ትማራላችሁ፣ እርግጠኛ ነኝ ትቀየሩበታላችሁ። እኔ ደግሞ ከዚህ በኋላ ለእናንተ የምሰጠው ምክር የሆነ መጽሐፍ አንብቤ ሳይሆን ፖድካስት ሰምቼ ሳይሆን የምር የኖርኩትን ህይወት ስለሆነ ደስ እያለኝ ነው የምሰጣችሁ። የእውነት ደስ እያለኝ ነው ማስተምራችሁ። ከዚህ በፊት የምሰራቸው ቪዲዮዎች እንዳሉ እነዛ ቪዲዮዎች የሚመቿችሁ ከሆነ እነዛ ቪዲዮዎች ሪል ላይፎች ናቸው። አሁን ደግሞ በተግባር ያን ነገር ማድረግ የሚፈልግ ሰው ራሱ ላይ መስራት የሚፈልግ ሰው እንዴት እንደሚሰራ በደንብ አስተምራችኋለሁ ማለት ነው። ከዚህ በኋላ ሚስተር ሰን ብላችሁ ትጠሩኛላችሁ ወይም ደግሞ ወንድሜ ብላችሁ ትጠሩኛላችሁ ማለት ነው። እኔ ምክንያቱም ከዚህ በኋላ ብራዘር፣ ወንድሜ፣ አንበሳው፣ እህቴ፣ ሲስተር፣ የኔ እህት፣ የኔ ጀግናት እያልኩ ነው ቪዲዮ ምሰራው ማለት ነው። ስላዳመጣችሁኝ ከልብ አመሰግናለሁ። ለእናንተ በጣም ትልቅ ክብር አለኝ። ይህን ቻናል ሰብስክራይብ እያደረጋችሁ የኔ ፋሚሊ እንድትሆኑ በክብር ጋብዛችኋለሁ። ቴንክ ዩ ሶ ማች። ለእናንተ ትልቅ ክብር አለኝ። ባይ